ከታመመው የኢትዮጵያ አትሌቲክስ ጀርባ እነዚህ ድብቅና ጋህድ ህገወጥነቶች በሰንሰለት ይፈጸማሉ። ይህ የኢትዮጵያ አትሌቲክስ ገመና ነው። ይህንን ቀዳሚ እናድርግ። የፋና ሚዲያ ኮርፖሬሽን የምርመራ ዘገባ ቡድን በኢትዮጵያ አትሌቲክስ ፌዴሬሽን ውስጥ በጥቅም ሰንሰለት የተደራጀ ቡድን በህገወጥ የሰዎች ዝውውር ላይ እየተሳተፈ እንደሆነ ከደረሰው ጥቆማ በመነሳት ምርመራ አድርጓል። የሚሰራውም እንዲህ ነው። በአንጋፋው ተቋም ውስጥ የሚገኙ የሥራ ኃላፊዎች አትሌት ያልሆኑ ግለሰቦችን በደላላ አማካኝነት በማነጋገር ወደ ተለያዩ የአውሮፓ ሀገራት እንዲሄዱ መንገዱን ያመቻቻሉ። ለኤምባሲዎችም አትሌቶቻችን ናቸው በማለት ደብዳቤ ይጽፋሉ። ግለሰቦቹም ይሄዳሉ። ደላላና ኃላፊዎቹም ዳጎስ ያለ ገንዘብ ይቀበላሉ። ከዚህ ከተለመደው መንገድ ያፈነገጠ አጋጣሚ ግን በቅርቡ ተከሰተ። ከፌዴሬሽኑ ደብዳቤ ተጽፎላቸው ወደ ኔዘርላንድስ ኤምባሲ የተላኩ ግለሰቦች በኤምባሲው ቪዛ ተከለከሉ። ጉዳዩንም ወደ ፖሊስ ወሰዱት። እኛ አትሌት አይደለንም፣ ግን አትሌት ተብላችሁ እኔ ውጤት አሰራላችኋለሁ፣ ውጤቱ ከተሰራላችሁ በኋላ ኤምባሲ ትገባላችሁ፣ ኤምባሲው ቪዛ ሰጣችኋል፣ ወደ ውጪ ትሄዳላችሁ፣ ይሄን አልከፈሉኝ ብሎ በገንዘብ የተደራደሩ ነው መስለው አልተወዳደሩም። እና እነዚህ የተጠቀሱ ልጆች በዳኞች ሪፖርትም በግል የመጀመሪያ መመዝገቢያ ባህረ መዝገብ ማስተር ሊስትም ላይ እንደሌሉ አረጋገጥን። በዚህ መሰረት ደብዳቤ አዘጋጅተን ለጽህፈት ቤት ከውጤቱ ጋር አያይዘን ሰጥተናል። በ2016 ዓ.ም በተካሄደው በ41ኛው የጃን ሜዳ ሀገር አቋራጭ ውድድር ያልተሳተፉ ግለሰቦችን ከተወዳዳሪዎች ዝርዝር ጋር እንዲካተቱ መመዝገብ ለህገወጥ ተግባሩ የተካሄደበት ቀዳሚው እርምጃ ነበር። እዚህ መተንሰና 62ኛና 66ኛ ባዶ ነው፣ አልተመዘገበም ይላል የዳኛ ሪፖርት። ደረጃው 62ኛ ነው፣ ነገር ግን አልተመዘገቡ፣ ማንንም አትሌት አልተመዘገበው ቀርቦ። ስለዚህ አሁን የተፈጠረው 62ኛና 66ኛ ላይ አትሌት ያልሆኑ ሰዎች ስማቸው እዚህ ውስጥ ገብቶ ነው ውጤቱ ፕሪንት ተደርጎ ከሶፍት ኮፒ ወጣ። ሃርድ ኮፒ ላይ በዚህ ደረጃ ነው አለው እኮ ውጤቱ ከገባ በኋላ ነው የተሰራው ያልኩት እዚህ ክፍል ማለት ነው። አዎ እዚህ ነው የተሰራው። ማን ነው ይሄን የሰራው? እንግዲህ እዚህ ላይ የሚያሳየው ፊርማ በግልጽ ነው የሚያሳየው። ቀጥታ የተጠየቀ አካል አለ እኮ ማን ይላል? ፊርማው የአቶ አስፋው ፊርማ ነው። ውጤት አላቸው 62ኛና 66ኛ ወጥቷል፣ አትሌት ናቸው፣ ትክክለኛ ናቸው ብሎ በራሱ ፊርማ አውጥቶ ሰጣቸው። በፌዴሬሽኑ ካሉ ኃላፊዎች ጋር በጥቅም የተጋመዱ ለህገወጥ ዝውውሩም ግለሰቦችን የሚያዘጋጁ የተለያዩ ደላሎች አሉ። ይሁንና የፋና ሚዲያ ኮርፖሬሽን የምርመራ ዘገባ ቡድን በማስረጃ ማረጋገጥ የቻለውና የኔዘርላንድስ ኤምባሲን ጨምሮ ለረጅም ጊዜያት በዚሁ ተግባር የተሰማሩ አቶ ሀጎስ አረጋው የተባሉ ግለሰብ ዋነኛው ናቸው። ማን ናቸው? ምንድነው ከዚህ ቤት ጋር ያላቸው ወዳጅነት? እንግዲህ አቶ ሀጎስ እኔ የማውቀው እንደ አሰልጣኝ ወይም ደግሞ እንደ ማናጀር አክት የሚያደርጉ ሰው ናቸው። እንደ ነው ወይስ አሰልጣኝ? በኔ እንደ ነው። እኔ ክለብ ሲያሰለጥን ወይ ደግሞ በማናጀርነትም ከለ የምባል አትሌት አውጥቻለሁ የሚል መረጃው የለኝም። ፖሊስ ገንዘባችን ተበላ በሚል ወደ የካ ክፍለ ከተማ ፖሊስ መምሪያ ካቀኑ ግለሰቦች መረጃ ከተቀበለ በኋላ ማስረጃ ስጡን በሚል ለኢትዮጵያ አትሌቲክስ ፌዴሬሽን በቀን 17 11ኛው ወር 2017 ዓ.ም ደብዳቤ ላከ። የፌዴሬሽኑ ጽህፈት ቤትም ለየዘርፎቹ ማስረጃ አቅርቡልኝ ብሎ ቢመራም በቀጣዩ ቀን ግን ለፖሊስ ምላሽ ላከ። ሐምሌ 17 የደብዳቤ መጣ። ሐምሌ 17 ይሄ እንደመጣ በቀጥታ 17 የዛኑ ቀን ነው ለክፍሎቹ የመሩት። አዎ የክፍሎቹ የዛኑ ቀን የመጡት ክፍሎቹ ለዚህ መልስ አልሰጡ፣ ገና ማጣራት ላይ ናቸው። አጣርተው ሳይጨርሱ እርሱ ግን 18 ላይ በቀጣዩ ቀን አይደለም ለፖሊስ መልስ ጽፈዋል። ይሄ ማለት ይኸውልህ የተጻፈለት ማን ነው? አቶ አሰፋ ነው አይደል? እሺ የመለሰው መልስ አለ። ይሄን ደብዳቤ ራሱ ነው አረጋግጦ ያመጣው። ክፍሎቹ አረጋግጡ ማለት አይደል? አረጋግጦ ይሄን ደብዳቤ እኮ አመጣ። አሰፋ ነው እኮ ይሄን አረጋግጦ ስላመጣ ነው የፈረኩት። አረጋግጦ እነዚህ የተጻፈላቸው ከዚህ አረጋግጠናል ብሎ አሰፋ አረጋግጦ ስላመጣ ነው ዮሐንስ እኮ የፈረመው። አሰፋ እኮ መልስ ያመጡት ይሄው እዚህ ጋር ነው።
አሰፋ መልስ ያመጡትን ቀኑን ይመልከቱት። ይሄ አሰፋ ደብዳቤ ነው። አሰፋ መቼ ነው መልስ የጻፉት? 30 11ኛ ወር 2017 ከእናንተ ክፍል መልስ ተሰጥቷል። ነገር ግን እናንተ መልሳችሁን ማብራሪያችሁን ከመስጠታችሁ ከሁለት ቀን በፊት ጽህፈት ቤቱ ለፖሊስ መልስ ሰጥቷል እኮ እዚህ ጋር እኮ ይሄ። ስለዚህ ይሄ እናንተ መልስ ዋጋ የለውም ማለት ነው። ትርጉም ኦሬዲ በወቅቱ ግን ለጽህፈት ቤት ስለጠየቅን እንግዲህ ጽህፈት ቤት ልከናል ባለው ከሌለው ያው ግለሰቦችን በአትሌቶች ዋና ዝርዝር ውስጥ እንዲካተቱ በማድረግና አትሌቶች ናቸው የሚል ማረጋገጫ ሰጥተው ደብዳቤ እንዲወጣ ያደረጉት የተሳትፎና ውድድር ስራ ሂደት መሪ አቶ አስፋው ዳኜ ለጊዜው ከስራ ታግደው ጉዳያቸው በዲሲፕሊን መታየት ጀመረ። ይሁንና ፖሊስ ሊያገኘው የሚገባው መረጃን አላገኘም። ምክንያቱ ደግሞ ለፖሊስ ከፌዴሬሽኑ በተደጋጋሚ የሚላኩ ደብዳቤዎች አቶ አስፋውንና ከእርሳቸው ጋር በጥቅም የሚገናኙ ግለሰቦችን ለመደበቅ ለኤምባሲ የተጻፉ ደብዳቤዎች ከእኛ የወጡ ናቸው ተብሎ በመጻፋቸው ምክንያት ነበር። ምላሽ የተሰጠበት መንገድ ግን አግባብነት ያለው ወይንም እውነቱን ሊያወጣ የሚችል ሳይሆን ጥፋት የፈጸሙ አካላትን ሊደብቅ በሚችል መልኩ ነው። ይሄን ያውቃሉ እርሱ? ኖርማሊ እንዳልኩት ነው። በስራ አስፈጻሚ አሁን ደብዳቤውንም እያየው ነው። አይ ማያውቁት ምኑን ነው? ማያውቁት ምኑን ነው? 17 የተሰጠውን መልሳው 17 ደብዳቤው ከፖሊስ መጣና 18 ላይ በጽህፈት ቤት ኃላፊው የተሰጠውን መልስ አያውቁትም እርሱ? አዎ በኮፒ አልኩኝ እኮ መጀመሪያ ይሄው እርሱ ጋር አለ እኮ ይሄው መልሱ እኮ በኮፒያው መረጃ መሰበሰብ መጀመሪያም ስንሰጥም ይሄን መልስ አይቼዋለሁ። ምንድነው ነው በተረዳሁት አግባብ ነው የምመልስልህ። እዚህ ላይ የፈረመው በወቅቱ የጽህፈት ቤት ኃላፊው ነው። እናንተ የጻፋችሁት ለፖሊስ ጉዳዩ አትሌት ሳይሆኑ ሰዎቹ አትሌት ናቸው ተብሎ የተጻፈላቸው መሆኑን እንኳን አልጠቀሱም። እርሱ እዚህ ጋር አትሌት ሳይሆኑ አትሌት ናቸው ተብሎ አይደል እነዚህ ሰዎች የተጻፈላቸው ከእናንተ ፌዴሬሽን ለኤምባሲ እሱን አይጠቅስም። የእርሱ ደብዳቤ ጉዳዩን የሚያድበሰብስ ነው እዚህ ጋር ይመለከቱታል። ከዚህም በኋላ እኮ ደብዳቤ ይጽፈናል። እሱማ ፖሊስ በድጋሚ መጣ። ይኸውልህ የመጀመሪያ ጥያቄ ልክ ከፖሊስ እንደመጣ አይተህ ከሆነ እኔም የመራሁትን ደብዳቤ ማለት ነው። ይሄንን ስራ የሚሰራው ፋሲሊቲ ክፍል ነው። የአትሌቲክስ ፋሲሊቲ አትሌቶች አገልግሎት ነው። ተጣርቶ ማረጋገጫዎች ሰጥተዋል። በዚህ መሰረት አቶ አሰፋ አረጋግጦ ይሄን ደብዳቤ አመጣ። እነዚህ አትሌት አለመሆናቸውን ቀርበው መስክረዋል። እና እናንተ እንዴት ነው አትሌት ናቸው የምትሉት ብሎ ድጋሚ መጣ። ሲመጣባችሁ እርሱ በድጋሚ ይሄንን ደብዳቤ ጻፉ ለፖሊስ። ከመጀመሪያው ደብዳቤ ጋር ተመሳሳይ ይዘት ያለው ማለት ነው። አሁንም ጉዳዩን ለመሸፈንና ለመደበቅ ሞከሩ። እርሱም አልደብቅም ይዘቱን እሱ ነው የሚያሳየው። ቆይልክ እያልኩ ነው። እኔ እንዳልኩት ነው በባህሪም በምንም እኔ ኦርጋናይዜሽኑን ለማዳን ነው። የራሴን ጥፋት ቢሆን ጠይቅበታለሁ እንጂ ማንንም የሚሸፋፍንበት ጉዳይ የለኝም። ለሁሉም ኢትዮጵያ ውስጥ ላሉ ኤምባሲዎች በሙሉ ደብዳቤዎች ይጻፋሉ። ለመቼ በቀን 10 20 ተጽፋለህ ማን እንደሆነ አታውቅም። ተራበታ በየሰዓቱ ይመጣሉ ይጻፍላቸዋል። እዚህ ጋር አሁን አንተ ያልካቸው ችግሮች በስፋት አሁን ተባልክ ባየው ልክ አሉ። ይሄ ደብዳቤዎች በዚህ ልክ መጻፋቸውን ትክክል እንዳልሆነ ገልጸን ትክክለኛ መረጃ መውጣት አለበት በሚለው ገብተን ስለተሰራ ነው ትክክለኛው ነገር የወጣው ማለት ነው። አትሌት መሆናቸው ሳይረጋገጥና በአካል ሳይቀርቡ በምን አግባብ ደብዳቤ እንደተጻፈላቸው እስኪ ለዚህ መልስ አሳዩ። ለዚህ መልስ ሁለተኛ አንደኛው ኤርሚያስ ወርቁ ገለታና ደስታ አበን አስመላሽ በ5/5/2016 በተደረገው 41ኛው የጃን ሜዳ ኢንተርናሽናል አገር አቋራጭ ውድድር ውጤትና ሌሎች አስፈላጊ መረጃዎችን ማለትም የጥሪ ወረቀት፣ ፓስፖርትና ኮፒ ከውድድር ውጤት አያይዘው ስላቀረቡ አገልግሎት ሊሰጣቸው ይችላል የሚል መልስ ይታል። ለዚህ መልስ ነው እሱ አሁን እዚህ ጋር የሚለው አትሌት በአካል ሳይቀርቡ በምን አግባብ ተሰጣቸው አትሌት መሆናቸው ሳይረጋገጥ ለሚለው መልስ አትጠቅሱም እናንተ የለም ነው። እስኪ ያሳዩ ለሱ መልስ። ለዚህም ላብራራል ማብራራት ሳይሆን ደብዳቤ ላይ ያሳዩ እርሱ። ሁለተኛው መልስ ደግሞ ደብዳቤዎቹ አሁን እንዳልኩ እኮ ነው እኛ አገልግሎት የምንሰጠው። አይ ለዚህ መልስ ይስጡኛ የታለ ደብዳቤው ላይ? እሺ አምቤ ልጨርሰው እንግዲህ። ሁለተኛው ደብዳቤዎቹ ለኤምባሲ የተጻፉት በአትሌቲክስ ፋሲሊቲ ይላል። እሱማ ሶስተኛ ነው። ሁለተኛው የፖሊስ ሁለተኛው ጥያቄ እሱ አይደለም። እሺ ሁለተኛው ጥያቄ ይሄ ነው። እሱ ላይ ሁለተኛ የሚለው ሌላ ምላሽ ምን ሰጥቷል? የሰራተኛው ደብዳቤ ላይ በተመሳሳይ ነው በሰላም አይ ለዚህኛው ደብዳቤ መልስ አይደለ። ስለዚህ እዚህ ላይ እኔ ጉዳዩን አድበስብሰውታል ያልኩት ደብዳቤው ተጽፏል ከፖሊስ የናንተ መልስ አለ። ስለዚህ እርሱ የጻፉት መልስ የሚያድበሰብስ ስለመሆኑ እኔ ማስረጃ ጠቅሼ ያሳየሁት ነው። ስለዚህ እርሱ በአካል ሳይቀርቡ አትሌቶቹ አትሌት መሆናቸው ሳይረጋገጥ በምን አግባብ ነው የተጻፈው ሲል ፖሊስ እዚህ ጋር መጠቀስ ያለበት ከሌ የሚባሉ ሰውኛ ጋር አትሌት ናቸው ብሎ ስላረጋገጡ እኛንም አታለውናል። ስለዚህ ይሄንን እናንተም አጣሩ ነው ሊሆን የሚገባው መልሱ እንጂ አድበስብሳችሁ እዚህ ጋር ምንድነው የተባለው በ41ኛው ውድድር ላይ ተሳትፏል የሚል ወረቀት ቀርቦ እንደዛ ነው የሚለው።
ስለዚህ መልስ የለውም ነው እሱ አንድ እኮ ላስረዳክ ችግር የለም ሁለት አንድ ነገር ተረዳኝ አሁን እንዳላፊ ልክ ነህ አላፊ ይመራል ፕሮሰሱን ያስጨርሱና ይፈርማሉ ከዛ በኋላ ለተጠየቅነው ጥያቄ አግባብ ያለው ምላሽ እንሰጣለን ያን ነገር ለምን ማድበስበስ እንደተፈለገ አላቅም እንደግለሰብ ግን እንደ ክፍል ባንጠይቅም እንደግለሰብ ግን ኮሜንት እናደርግ ነበር ይሄ ትክክል አይደለም ልጆቹ አትሌቶች አይደለም ብለው መጥተዋል አግኝተናል ኤቪደንስ ነው ስለዚህ ይሄ ኤቪደንስ እዚህ ጋር ያለ የኛ ተቋም እንዴት እንደዚህ ሊጽፍ ቻለ የሚለው ለእያንዳንዱ ክፍል ተወርዶ እንዲሰጠን የሚል አቅጣጫ ወረድን ማለት ነው ፋና ሚዲያ ኮርፖሬሽን አቶ አስፋው ዳኘን ለማግኘት ያደረገው ጥረት አልተሳካም የፌዴሬሽኑ ጽህፈት ቤት አመራሮች ዛሬ ላይ ጉዳዩ ከቁጥጥራቸው መውጣቱን ሲረዱ ጥፋቱን እርስ በእርስ ይወራወሩት ይዘዋል አንደኛ ለጠየቀው አካል አድራሻ አድርጎ ሊሰጥ ይችላል እንዳልከው ለጽፈት ቤት ጽፈው ሲያመጡ ነው ፈርም የሰጠውት በሚለው መልኩ እንዳይሸፋፈን ስለፈለጉ መጠየቅ ይችላል እኮ ፊት ለፊት ስላለንም ፋሲሊቲው በአካል ቀርቦ እኔን ያደረቀው አላረቀቁም የሚለው መጠየቅ ይችላል ጽፈት ቤቱ ምንድነው ያደረጋችሁት ለምንድነው ይሄን የጻፋችሁት የሚል ጥያቄ ሳቀርብለት ወይዘሮ ማስተዋል ይያሉኝ ያሉት ይሄን ደብዳቤ ማስረጃዎችን ተመልክቶ አደራጅቶ ያቀርበልኝ ፋሲሊቲ ነው እኔ ፈርሜ እንዲወጣ አድርግ ያለው የሚል መልስ ሰጥተዋል ስለዚህ ይሄን ደብዳቤ እናንተ ናችሁ ያዘጋጅታችሁ የሰጣችሁት ወማን ወጣ ማስተዋል ነው ከወጣ በሱ ተጥያቄ ማስተዋለች እንጂ አሰፋ አይደለም የተባለው ወይዘሮ ማስተዋል ይያሉ ያሉት ይሄንን አትሌቲክስ ፋሲሊቲ አዘጋጅቶ አቀረበልኝ ከዛ እኔ ላኩኝ ይሄን እንዳዘጋጅ ደብዳቤ ተጻፈ ያለው ደኔ በዚህ ኮንሰፕት አትሌት አለመሆናቸው ተራግጦ ይቀርብል የሚል ደብዳቤ ያለ ለእንጻፈ ጠይቄያቸዋለሁ አላቀረቡልኝ ደብዳቤ ተመርቶለት ይሄን አርቅቆ መጥቶ ይሄን ፓራፍ አርጓል አላደረገም በቃ አረጋግጧል እንደ ስራ ሂደት ይሄ ደብዳቤ አዘጋጅዛ አምጣ ሲባል ደብዳቤ አረጋግጧል አላረጋግጥም የሚለው ምላሽ እንዲሰጥልኝ ይፈልጋል በዚህ አጋጣሚ ይሄ ደብዳቤ እኔን አይመለከትም ጽፈት ቤት ነው እንጂ ከተመለከተ ለምን ምላሽ አዘጋጀክ ይሄው ፓራፍ ያደረክበት ይሄው ኮፒ ማደረጋል እኮ ኮፒ ማብረሳትም አይሰራል ይሄ ደብዳቤ ወደማ ይመጣም ያልተመራም እሺ ስለዚህ በጽፈት ቤት ነው የተጻፈው ደብዳቤ ያለው በቃ እኔ ነው ምላሽ ልስጥበት በቃ ይሄ ነው ይውጡና እኔ ምላሽ ልስጥ እሺ ኦኬ እኔ ምላሽ ልስጥ እሺ አንደኛ የፊለፊት የሚታይ የክደት ነገር ተደርጓል ምንድነው ይሄ ዋናው ደብዳቤ ወይ ፖሊስ ላይ ይኖራል ወይ መዝገበት ይኖራል ፓራፍ እኔ አላደረኩም ካለ እንዲመረመርልኝ ይፈልጋሉ ተጠያቂነትም ስላለው ማለት ነው ከፌዴሬሽኑ የጥቅም አጋሮቻቸው ጋር በመሆን ለውጭ ሀገር ሰዎችን ሲመለምሉ የነበሩት አቶ ሀጎስ አረጋዊን አግኝተን ለማነጋገር ያደረግነው ጥረት አልተሳካም ለረጅም ዓመት ይወራል ዛሬ ተወራ ምናልባት ይሄ ቅድም ባልነው ጉዳይ ወደፊት መጣ እንጂ አልፎ ሄዱት ሊሆኑ ይችላሉ የምታወቅ ነገር የለም ከዚህ በፊትም እንደዚህ አይነት ነገር ነበር ብሎ መደምደምም የሚያስችል አይነት ነገር ነው እዚህ ተቋም ውስጥ ያለ ሰንሰለት አለ በየደረጃው ያለ ማለት ነው ያ ሰንሰለትን ደግሞ ፖሊስ ካገኘው እስከ መጨረሻው ጎትቶ ተጠያቂነት ሊያመጣ ነው እስከናንተ ድረስ ሊመጣ ይችላል ይሄ ሰንሰለት ደግሞ ስለዚህ ምን ማድረግ አለባችሁ ፖሊስ ወደ ምርመራው እንዳይገባ ቆርጣችሁ መጣል አለባችሁ እዛው ለዛ ደግሞ አንድ ጽፈት ቤት ኃላፊው ሁለት ደግሞ እርሶ ምክትል ጽፈት ቤት ኃላፊ ሆነው ለፖሊስ የጻፏቸው ደብዳቤዎች ጉዳዩን የሚያደበሰብሱና ተጠያቂ መሆን የሚገባቸው አካላት ከለላ ተሰጥቷቸው እንዲያልፉ ያደረጉ ናቸው ነው ይሄ ደግሞ ተጠያቂነትንም ጭምር የሚያስከትል ነው አሁን ለዚህ ደብዳቤ ኃላፊነት አይወስዱም ወይ ነው እርሶ ሞስዶ ካለ ወስዳሉ ግን ለሞሉ አይ ሞስዶ ካለ ሳይሆን ስተት ነው የተጻፈው ደብዳቤ እንግዲህ እንዳልኩት ስተት መሆኑን አላመኑም አሁን የደብዳቤ የተጻፈበት መንገድ አንድ አንደርስታንድ አድርገኝ አሁንም ያልገባክ ወይንም ደግሞ ልትቀበለኝ ያልቻልከው ነገር ለዚህ ተብለው የተቀመጡ የስራ ሂደቶች አሉ ያልኩት ነው አገልግሎቱን የሚሰጡ ተፈርሞ መጨረሻ ላይ የወጣው በእርሶ ፊርማና በእርሶ ቲተር ስለሆነ ተጠያቂነቱ መጀመሪያ የሚያገኙት እርሶ ነው ብዬ ነው እሺ ያገኘኝ እኔ ኃላፊነቱን ወስዳለሁ ኃላፊነቱን ወስጄ ግን እስከታች በመሄድበት ማግባብ በአግባብ እሄዳለሁ ማለት ነው የኢትዮጵያ አትሌቲክስ ፌዴሬሽን በህገ ወጥ የሰዎች ዝውውር እንዲሳተፍ ወንበራቸውን መጠቀሚያ ባደረጉ አካላት የተሰሩ መሰል ህገ ወጥ ተግባራት ዛሬ ላይ ከዚህም ከዚያም በመፈንዳት ፖሊስ እጅ መግባት ጀምረዋል በፌዴሬሽኑ አርማ ማተብ ፊርማ ተፈርሞ በኤምባሲ በኩል የተያዙ ጉዳዮች ወደኛ የተላኩልን ነገሮች አሉ ተመሳሳይ ጉዳይ በሰራተኞቻችን ላይ አሁን ምርመራም ተጀምሯል ልትፈልገኝ ነው አንድ ጥያቄ ልጠይቆት እነዚህ ሁለቱ ደብዳቤዎች የተቋሙ አቋም ናቸው የተቋሙ አቋም አይደለም የተቋሙ አቋም ካልሆኑና ህገወጥ የሰዎች ዝውውር ላይ የተሳተፈ ሰውን
ያውም እናንተ በዲሲፕሊን እያያችሁ ያላችሁትን ሰው ከለላ ለመስጠት ፖሊስ ከሚፈልገው ማስረጃ ደበቅ እንዲል ለማድረግ የተሰራ ስራ የሰሩ ሁለት ኃላፊዎች አሁንም እዚህ የሥራ መደብ ተሰጥቷቸው እየሰሩ ያሉ አሉ። እነሱን ጠይቃችኋል? አልጠየቃችሁ? እነሱን አልጠየቅንም። ለምን? አንደኛ እንዳልኩ እነኛ ሰዎች ከዓለም ዋንጫው ውድድር ጋር ተያይዘው እኛ አዲስ ነን። ከወርልድ አትሌቲክስ ጋር ብዙ ግንኙነቶች አሉ። ምዝገባዎችን ሁሉ ነገር ተያይዞ ያሉ ነገሮች በጣም ሰፊ ናቸው። ስለዚህ እዛ ጋር ያሉት ነገሮች ላይ ትኩረት ነው ስናደርግ የነበረው ማለት ነው። ሰዎች በስራቸው ልክ መጠየቅ አለባቸውና ይሄን እንደዚህ አይነት ነገሮችን ደብቆና ችላ ብሎ ማለፍ አግባብነት የለውም። የህግ ተጠያቂነትም እንዲመጣ አልተደረገም፣ በዲሲፕሊንም እንዲታይ አልተደረገም ነው። ይሄንን እናንተ ከሌላ መስጠታችሁ በራሱ እናንተን ሳያስጠይቃችሁ ነው። ምንድነው ካለው ከዛ ከውድድር ጊዜ ጋር ተያይዞ ከተለያዩ ነገሮች ጋር ተያይዞ ዝም ብለው ከተለመደው አሰራር አንፃር ዝም ብለው ይሰጡ ነው የመሰለኝ። ህገወጥ ዝውውርን መንግስት እንትን በሚልበት ሰዓት እንደዚህ አይነት ነገር ውስጥ መሰማራት በጣም እጅግ ይዘገንናል፣ ያስደነግጣልም። አቶ አስፋው ዳኜ በህገ ወጥ የሰዎች ዝውውር ተቋሙ እንዲሳተፍ በማድረጋቸው በህግ እንዲጠየቁ ለማድረግ ፌዴሬሽኑ ለፖሊስ ሪፖርት አላደረገም። ፋና ሚዲያ ኮርፖሬሽን ወደ ፌዴሬሽኑ ከሄደ በኋላ ግን አመለከተ። የዲሲፕሊን እርምጃ እንኳን መውሰዱን የገለጸው 4 ወር የተጠጋ ጊዜ በዝምታ ጠብቆ ፋና ሚዲያ ኮርፖሬሽን ጉዳዩን ከያዘው ከ8 ቀናት በኋላ ጥቅምት 14 2018 ነበር። ፋና ሚዲያ ኮርፖሬሽን ወደ እናንተ ለቃለ መጠይቅ እንደሚመጣ ከገለጸላችሁ በኋላ መሆኑ ጉዳዩን ልታድበሰብሱ የነበረውን ነገር እንድታፈጥኑ አድርጓቸዋል። ይሄን ኬስ ሌላም ኬስ ቢሆን ምን አድበሰብሰው ነገር የለም። አንደኛ እንደ ተቋም እያሳፈረን ነው። በእንበት ሁሉ ጥሩ ስም የነበረው ተቋም ዛሬ በሌብነት ስም በማጭበርበር ስም መነሳቱ ያሳፈራል። ከተከሰተ በኋላ እናንተ በፍጥነት ከዚህ ቀደም ለኤምባሲ የተጻፉ ደብዳቤዎች ለማን ምን ተብሎ ተጻፈ ለየትኛው ኤምባሲ የሚለውን ከመዝገብ ቤት አውጥታችሁ ከዋናው ከዳኞች ውጤት ጋር ያመሳከራችሁ ይሄ ህገወጥ ይሄ ህጋዊ ይሄን የፈጸመው እከሌ ይሄን ያደረገችው እከሊት እያላችሁ የማጣራት ስራ አደረጋችሁ? እሱ የማጣራት ስራ አላደረግንም። ያደረግነው ምንድነው የ2 ዓመት ውጤት ሁሉም ክፍል ጋር እንዲደርስ አቅጣጫ ነው የሰጠነው። ለምሳሌ ከዚህ በቀጥታ ተጽፎ የሚሄድበት ክፍል አለ። ያ ክፍል ላይ ይሄ መረጃ ትክክል ነው አትሌቶች ናቸው አይደሉም ብለው የሚያጣሩበት ሂደት ቢኖር ኖሮ የክሮስ ቼኪንግ ሜካኒዝም ይኖራል። ይሄን የፈጠረው የተቋሙ ሲስተም አይደለም ወይ ነው ልሉት የፈለኩት። ኦኬ ምናልባት ለቀበለው የምችለው ምንድነው ክሮስ ቼክ የሚደራረጉበት ሌላውም አካል ከጎኑ ያን ነገር ቼክ የሚያደርግ ቢኖር ኖሮ ምናልባት እንደዚህ አይነት ነገሮች ላይወጡ ይችላሉ ሆነና ምናልባት ሊያዙ ይችላሉ። ሁሉም ነገር ማኑዋል በመሆኑ ለማጭበርበሮች ለተለያዩ ችግሮች ተቋሙ እንዲዳረግ ተደርጓል ማለት ነው። የኢትዮጵያ ሕዝብ ምልክት የሆነውን ተቋምም ጭምር ስለሆነ ስሙን መጠበቅ ያለባችሁ ይሄን የማድረጉን ስራ በቀጣይ ምን ታደርጋላችሁ ነው እንጂ ስለ ተቋሙ እንመጣለን። ይሄን እናያለን፣ ውጤትንም እናሳውቃችኋለን። ሁሉንም ማለት ነው ያሉትን ነገሮች። ከፋይናንስ ጋር የተገናኘውን የፌዴሬሽኑን ጓዳ ደግሞ እንመልከት። የኢትዮጵያ አትሌቲክስ ፌዴሬሽን የውጭ ሀገር ውድድሮች ሲኖሩ በልዑክ ውስጥ ተካቶ የሚሄዱ አካላትን አመራረጡ ህገወጥነት የተጫነው ነው። ተሳትፏቸውና ሚናቸው ምን እንደሆነ የማይታወቅ ባለፈው አልሄዱም ቃል ተገብቶላቸው ነበር የተባለ ጸሐፊና የክልል የአትሌቲክስ ዘርፍ ኃላፊዎችን ጨምሮ ቁጥራቸው ከአትሌቶች የበዙ አካላት ወጪያቸው ተሸፍኖ እንዲሄዱ ይደረጋል። በኦሪገን 18ኛው የዓለም አትሌቲክስ ሻምፒዮና ከ70 ልዑካን ውስጥ 34ቱ ብቻ አትሌት ሲሆኑ 36 አትሌት ያልሆኑ አካላት ተጉዘዋል። የውድድሩ ወጪ በአዘጋጁ የሚሸፈን ቢሆንም አትሌት ላልሆኑ 18 ግለሰቦች የቪዛ ወጪ ብር 158400 ለአኮሞዴሽን በሚል ደግሞ 48425 የአሜሪካን ዶላር ከፌዴሬሽኑ አካውንት ወጪ ተደርጓል። የፌዴሬሽኑ ጠቅላላ ጉባኤ ለውድድሩ 16 ሚሊዮን ብር ያጸደቀ ቢሆንም ፌዴሬሽኑ ግን 21 ሚሊዮን 626 ሺህ ብር አወጣው ብሎ ሪፖርት አቅርቧል። ከውድድር መልስ በሚኖረው የሽልማት መርሃ ግብርም ወደ ውድድሩ ያልሄዱ አካላት እንዲሸለሙ ይደረጋል።
አሁን ማን ነው የሚሸለመው የሚለው ደግሞ ዘገር ቆልጭ ብሎ ተቀምጧል መመሪያው ላይ አዎ መመሪያው ላይ ያልሄዱ ሰዎች ይሸለማሉ ይላል የሄዱ ብቻ ይሸለማሉ አይደለም ደግሞ ስራ አስፈጻሚው ደግሞ ይወስናል አይቶ ማለት ነው ለዚህ ውጤት አንደኛ የሄዱ ብቻ ይሸለማል አይልም ብላክ ኤንድ ዋይት አይልም ይሸለማል አንድ ጊዜ ይቀርታል መመሪያው የሚለው ያው የተሳተፈ ነው በውጭ ሀገር ብሔራዊ ቡድኑ አንድ ላይ ሆኖ አባል ሆኖ በውጭ ሀገር የተሳተፈ ነው የሚለው እዚህ ስለቀረ ሽልማት ይሰጠው የሚል መመሪያ እኔ አላገኘሁም አላቅም ለማሳያም የ2023 የአውስትራሊያ ባትረስት 44ኛው የዓለም ሀገር አቋራጭ ሻምፒዮና ላይ ያልተጓዙ አሰልጣኝና የማሳጅ ባለሙያ በ2021 በቶኪዮ ኦሎምፒክ ወደ ውድድሩ ያልሄዱ 4 አሰልጣኞች ከውድድር መልስ የልኡካኑ የሽልማት መርሃ ግብር ላይ እንደሄዱ ተደርጎ የሽልማት ገንዘብ ተሰጥቷቸዋል። ይህ አሰራርም በፌዴሬሽኑ የተለመደ መሆኑን የኦዲት ሪፖርቱ ይጠቁማል። አላቀም ያው በሁሉ ነገር የደከመ ተቋም ነው የተረከመው በሁሉ ነገር የደከመ ተቋም ማለት ነው። በስራ አስፈጻሚ ውሳኔ እየተባለ ወጪ እንዲሆን የሚታዘዘው የፌዴሬሽኑ ገንዘብ ከእቅድ በተጣረሰና ከህግ አግባብ ውጭ እንዲወጣ ይደረጋል። የተቋሙ የገንዘብ ጉዳዮች እንደራሴው ፋይናንስ ክፍልም ገንዘቡን መቆጣጠር እንዳይችል ተደርጓል። ዛላይ ከመጀመሪያው ስተት አለ ምንድነው ስተቱ ኖት ኦሪገን ዱሃን ብትወስድ በተከታታይ ገንዘቡን የተቆጣጠረው የከፈለ የክፍል አይደለም ማን ነበር የሚከፍለው ሌላ ክፍል አሁን ኦሪገን ብትወስድ የኛ ክፍል ለሚከፈለው ክፍያው ስራ አስፈጻሚው በዛን ወቅት ሰው መደቡ ፈራሚዎች ራሳቸው ናቸው ገንዘቡ ሌላ ሰው ይዞ ሄደ አይ እርሱ ኃላፊ ነው አይደል ኃላፊ ነው እርሱ ያልፈረሙበት ገንዘብ ይወጣል ከተቋሙ ብዙ ጊዜ ይሄንን ኮምፕሌን አድርገናል ኮምፕሌስ ጥያቄ ጠይቀናል እኛ ማን ቆጣጠረው እኛ ማን ከፍለው እኛ ለነጠይቅበት አይገባም ከኮስትና ከቲሙን ሚኒማይዝ ከማድረግ አንፃር ገንዘቡን ወይ በቡድን መሪው እንዲወጣ ይደረግና ከፈያዎቹን እንዲፈጸሙ ይደረግና በሂሳብ ክፍል አማካኝነት እንዲወራረዱ ይደረጋል። በ2015 ዓ.ም የኮሎምቢያ ካሊ የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ ከውድድሩ የቆይታ ጊዜ ውጭ ቀኑ ተጨምሮ 3210 የአሜሪካን ዶላር በተጨማሪነት ተከፍሏል። በኦሬገን የዓለም አትሌቲክስ ሻምፒዮናም በተመሳሳይ ውድድሩ ከተጠናቀቀ በኋላ ለተሳታፊዎች ከአሰራር ባፈነገጠ መልኩ የ5 ቀን ተጨማሪ አበል በድምሩ 20450 የአሜሪካን ዶላር እንዲከፈል ተደርጓል። ከውጭ የሚደረጉ የገንዘብ ማውጣትና ማስገባቶች አካውንቱ እርሶ ሳያውቁ የሚንቀሳቀስ ከሆነ በራሱ በጣም አደገኛ ስለሆነ ብዬ ነው። ወጪ ወጣ ያላግባብ ተከፈለ ይወራረድ ብሎ መጣ እኛ ያቀረብነው አናወራረድም ስተት ነው መመለስ አለበት ነው ለአንድ አመት ቁጭ አለ ሳይወራረድ የፌዴሬሽኑን የወጪና ገቢ ገንዘብ ስርዓት ቁጥጥር የሚያደርግ የውስጥ ኦዲት ክፍል ሳይኖር በመቆየቱ የፋይናንስ ስርዓቱ ልጓም አልባ እንዲሆን አድርጎታል። ይህን ተቋም እንግዲህ በዚህ ደረጃ የተለያዩ ክፍተቶች ገጥሞት የተለያዩ ክፍተቶች ገጥሞት ለኛም አላሰራ ያሉ ነገሮች አሉ ማዘን ነው። በስፖንሰር ወደሚመጡ የአትሌቲክስ ትጥቆች እንምጣ። ፌዴሬሽኑ ከአዲዳስ ካምፓኒ ጋር ከጃንዋሪ 1 2013 እንደ አውሮፓውያን አቆጣጠር ጀምሮ የስፖንሰርሺፕ ስምምነት ተፈራርሟል። ውሉ ከ1.5 ሚሊዮን ዩሮ በላይ ገንዘብና 1.8 ሚሊዮን ዩሮ የሚገመት የትጥቅ ድጋፍ በየዓመቱ ማቅረብን ያካትታል። ይሁንና ትጥቁን ጥቅም ላይ የሚያውሉት የፌዴሬሽኑ ኃላፊዎች ግን ውሉ እጃቸው ላይ ቢኖርም በአግባቡ ግን የተረዱት አይመስልም። ውሉ የሚዋዋለው ያው ፕሬዝዳንት ደረጃ ነው የሚዋዋሉት። ያው እንግዲህ የውሉም የገንዘቡ መጠን ከግዢና ፋይናንስ ወይ ከጽሕፈት ቤት ማግኘት ይቻላል። ስለዚህ እናንተ ጋራ ከአዲዳስ ካምፓኒ ምን ያክል ወይንም የምን ያክል ግምት ያለው ትጥቅ ይገባል የሚለውን የምታውቁት ነገር የለም ማለት ነው? ምንድነው እንግዲህ አሁን በሚመለን በአማካይ እንይዘዋለን እስከ 16 ሚሊዮን ወይ 20 ሚሊዮን ብለን እንይዘዋለን። ያው አላቅም ማለት ተገቢም አይደለም። እኔ እንዳሰራርም አልቆጥረው አውቆ በወቅቱ
እነዚህ መረጃዎች ወስዶ ስራን ተግባራዊ ማድረግ ይጠበቃል የስራ ክፍሉ ኃላፊነት ነው ለዚህ እናንተ ምን ያክል ትጥቅ እንደሚመጣ ባላወቃችሁበት ነገር ግን የድርጊት መርሃ ግብር ወይንም የሚዳረስበትን አካሄድ ግን መመሪያም ጭምር አዘጋጅታችሁ ወደ ስራ አውላችኋል ቅድም ካሉኝና ምን ያክል ውል እንደሆነ ምን ያክል እንደሚልክ አናቅም ካሉኝ ጋር አይጋጭም አይ እኔ አላቅ ማለት እንደሰረ ወደ ገንዘብ ኮንቨርት አለማድረግ ነው እንጂ ማድረግ ይቻላል እኔም ላስት ሚኒት ላይ ነው የኦዲት ግኝቱ ሲመጣ ነው ይሄን ያክል በገንዘብ ተምኖ አዲዳስ እንደሚልክ ያወቁት ከአዲዳስ የ1.8 ሚሊዮን ዩሮ ግምት ያላቸው ትጥቆች በየአመቱ እንደሚገቡ በውሉ በግልጽ የሰፈረ ቢሆንም ፌዴሬሽኑ ግን ትጥቆቹ ይገባሉ ብሎ የሚመዘግበው በውሉ ላይ ባለው መሰረት በውጭ ምንዛሬ ሳይሆን ተበጣጣኝ ባልሆነ የኢትዮጵያ ብር ነው ለአብነትም 2013 እና 2014 16 ሚሊዮን ብር 2015 እና 2016 14 ሚሊዮን ብር ዋጋ ያላቸው ትጥቆች ብቻ ናቸው የሚገቡት በሚል ተይዟል የፌደራል ዋና ኦዲተር ግኝትም ይህንን ያጠናክራል ይሄ ለአቢዩዝመንት በጣም እንዲጋለጥ ካደረጉት ነገሮች አንዱ አይደለም እንግዲህ እንዳልኩ እንግዲህ የተለያዩ ስራ ሂደቶች አሉ እንዳልኩ ፋይናንስ ራሱ ፋይናንስ ነው ይሄንን ትጥቆች አይተሞችን ወደ ገንዘብ ኮንቨርት አድርጎ የሚይዘው ንቅድም ያለው ነው የሚይዘው የዚህኛው አይተሞችን ብቻ እኛ ከመጣ በኋላ ስርጭቱን ነው የምንመለከተው ሌላውን ጉዳይ ፋይናንስ ነው የሚያቀው ብለውኛል አይ እንደዛ አይደለም እኛ 1.8ን ዩሮ እነሱ ናቸው የሚያውቁት እኛ የምናውቀው ነገር የለም ክፍሎቹ ኃላፊነቱን እርስ በርስ ቢወራወሩም ፋና ሚዲያ ኮርፖሬሽን በተመለከተው የገቢ ንብረት መመዝገቢያ ደረሰኝ ወይንም ሞዴል 19 ላይ የትጥቆቹን ዋጋ የሚመዘግበውና የሚተምነው አቶ አሰፋ የሚመሩት የአትሌቲክስ ፋሲሊቲ ክፍል ነው በነገራችን ላይ በጣም በሚያሳዝን ሁኔታ እናንተ ጋራ ለትጥቆች ከአዲዳስ ለሚመጡ ትጥቆች የምትሰጡት ግምታዊ ዋጋ በጣም ትዝብት ውስጥ የሚጥላችሁ የመጀመሪያው ደረጃ ከአዲዳስ ትጥቅ ካምፓኒ የሚመጣው ጫማ አንድ ጫማን እናንተ 2014 15 እና 16 ላይ ጫማውን ነው ማለት ያን ደረጃውን የጠበቀ ጫማ 676 ብር ነው ግምታዊ ዋጋ ያወጣችሁት 676 ብር ውጪ ላይ እኔ ኢንፎርማል በሆነ መንገድ ለማጣራት ሞክሬ ከ8000 ብር በላይ የሚሸጥ ጫማ እናንተ ግን 676 ብር ነው ይሄም ማለት ከ200% በላይ የሆነ የዋጋ ስባሪ ነው እንዲገጥም እያደረገ ያለውና በአግባቡ የመጣው ትጥቅ ጥቅም ላይ እንዳይውል ከሚያደርጉ ነገሮች አንዱ ይሄ ስለሆነ ይሄስ የናንተ ኃላፊነት አይደለም እንዳልከው ስንይዝ ዝቅ አድርገን ከሆነ እናስተካክላለን ከሆነ ዝቅ እንዳረጋችሁ አሁን እየነገርኩት አንተረድሽም ባንደ መሰል 8000 በ8 ከንትን ባይስ ወይ ይሄ ቆይ ልንገረው 676 ብሩ ከዛ በመናገኘው እንትን ነው እንጂ ኢንቮይስ ላይ ከመናገኘው እንጂ እኛ ተርጉመን አይደለም ኬት በመታገኘው አዲዳስ ዳይሬክት ይመጣል ቼክ ማድረግ ይቻላል ያንን ለምሳሌ $10 ካሬ ኮንቨርት ያደርጋ አሁን ባለው በካረንት ካረንሲ አንድ ጫማ ለምን $10 ብሎ ከላከሱ $10 ሲባዛው እንኳን አሁን ባገበያ ላይ ባለው ነው ምናስቀምጠው በፍጹም እንደዛ ይሆነ አይመጣጠንም ይሄን መስራት እኮ እንችላለን ከግዢና ፋይናንስ ማረጋገጥ ይችላል መስራት እኮ እንችላለን ለምንም 670 ብር እንደተገመተ መረጃው የለኝም ተሰጠው ኮሜንት ይሄ ነው ዝቅ አድርገን ይዘናል ስለዚህ ካረንት ላይ ባለው ኢትዮጵያ ባለ ካረንሲ ለማስተካከል ያው ጥረት እናደርጋለን መሆንም አለበት ይሄ ነው የሚለው ፌዴሬሽኑ ከአዲዳስ ጋር ከገባው ውል አንጻር በየአመቱ ባልተመጣጠነ ብር ዋጋው እየተሰበረ ከመመዝገቡም በላይ የአመቱ የተቋሙ ያፈጻጸም ሪፖርት ላይም ይሄው የዋጋ ስባሪ ዳግም ይደረጋል ያውም በኢትዮጵያ ብር ተተምኖ ከተቀመጠው ላይ ተጨማሪ የቅናሽ ሪፖርት ወጪና ገቢ ሪፖርት የሚሰራ የውጭ ኦዲት ገባ ብሎ ያረጋገጠውና በተቋሙ የገቢ መሰብሰቢያ ደረሰኝ ወይንም ሞዴል 19 ከተመዘገቡ ንብረቶች በተቃራኒ በአመቱ መጨረሻ የሚቀርበው ሪፖርት የሚሊዮን ብሮች ልዩነት ያለው ነው ምሳሌ 2014 ዓ.ም 25,845,601 ብር ዋጋ ያላቸው ትጥቆች ገቢ መሆናቸውን ሰነዶች ቢያሳዩም የአመቱ አፈጻጸም ሪፖርት ላይ ግን 9,624,274 ብር ሆኖ ቀርቧል የ16,221,327 ብር ልዩነት 2015 ዓ.ም 16,331,967 ብር የሚያወጡ ትጥቆች መግባታቸውን ደረሰኞች ቢገልጹም የ3,360,868 ብር ቅናሽ ተደርጎ ሪፖርት ተደርጓል ይህ የዋጋ ስባሪ መጠኑ ቢለያይም በየአመቱ ግን የሚታይ ነው እንደ ፌደራል ዋና ኦዲተር ሪፖርት ላይ ካልቀረበ ንብረቱ የት እንዳለ አይታወቅም ማለት ነው ስለዚህ ጠቅላላ ጉባኤውም ስራ አስፈጻሚውም አያውቀውም ተሰብሮ እዚሁ ይቀራል ኦዲቱ ምን አደረገው በማነስ ሳይቷል በማነስ ትጥቆቹ እሱን የሚጠቅስሉት እኮ ኦዲት እሱን ነው የሚለው የ9 ሚሊዮን ብር የ16 ሚሊዮን ብር ጉድለት አላቸው የቀረቡት የሚለውን መነግሮት እኮ እሱ
ከእናንተ ክፍል የሄደውና ኦዲት ላይ ቀረበው ቅድም እንዳልኩህ እንግዲህ ያው የኔ ኃላፊነት ትጥቆቹ አይተሞቹ ላይ ነው። ሜቢ አሁን ያልከው ላይ ከእርሶ ክፍል ነው በነገራችን ላይ ከእርሶ ክፍል የሄደ ሪፖርትን ነው የምጠቅስሎት እንጂ ሌላ አይደለም። ስለዚህ እነዚህ ትጥቆች የት እንደሚገቡ አይታወቅም። ምክንያቱም ሪፖርት ላይ አልተጠቀሱም። ለምን አገልግሎት እንደዋሉ አይታወቅም። ይምጡ አይምጡ የት እንዳሉ አይታወቅም ማለት ነው። ቅድም እንግዲህ እንዳልከው ይምጡ አይምጡማ ኦሬዲ ገመምቷል። ምንም ትንሽ ዛላ ጋፕ የለም እያለሁ እኮ ይሄ ይፈጠር እንደነበር አስታውቃላችሁ? አይ በፍጹም ይሄ መስተካከል አለበት አለ ኢቨን ለኤክስተርናል ኦዲተር እኔ ነኝ የነገርኩኝ። ይሄ ዲፈረንስ ነው መስግቦ። ለዚህ አንተ ባየው ልክ ችግሮች አሉ፣ ከዛም በላይ ችግሮች አሉ። በእንደዚህ አይነት ትብታብ ውስጥ እስከገባ ድረስ ውጤት መጠበቅም አይቻልም። ምክንያቱም በአትሌቲክስም የምነግደው የምሰራው ሌላ ስራ ነው። አትሌቱን ለማሳደግ ስፖርቱን ለማሳደግ ሳይሆን ግለሰቦች ኪሳቸውን ለማደለብ የሚሰሩበት ስራ። ሪፎርም ቶሎ በቃ ዛሬ ነገ ውድድሮች ሁሉ ሰርዘናል። አሁን ሪፎርም ሳናረግ ይሄን ተቋም ወደፊት ማስኬድ አንችልም። ያሉ ስተቶችን ያሉ ብልሽቶችን ያሉ ክፍተቶችን መጠገን አንችልም። ማንኛውም ሰጠ ግባቶችን ያው እኛ ለማስተካከል ያው ለጎቱም አለን መሆንም አለበት ነው። የፋና ሚዲያ ኮርፖሬሽን የምርመራ ዘገባ ቡድን ዘገባውን በማጠናቀር ላይ ያለ የፌዴሬሽኑ ጽህፈት ቤት ኃላፊ የሆኑት አቶ ዮሐንስ እንግዳ ከኃላፊነት ተነስተዋል። ማንኛውም የሚመለከተው አካል ምርመራ አሊያም ኃላፊነት መውሰድ ያለበት አካል ኃላፊነት እንዲወስድ ክትትልና የማጣራት ስራ መስራት እፈልጋለሁ ቢል እንደ ፌዴሬሽን ስራ አስፈጻሚ ይሁን እንደ ፕሬዝዳንት ምን ያክል ዝግጁ ናችሁ? በራችሁንስ ምን ያክል ክፍት አድርጋችሁ ትጠብቃላችሁ? እኛ ክፍት ነን። በዚህ ዘገባ ያልተካተቱ የተቋሙን ብልሽት የሚያሳዩ ጉዳዮች በርካታ ናቸው። የሀገር ምልክት በመሆን ከግማሽ ክፍለ ዘመን ለተሻገረ ጊዜ የሚታወቀው ተቋም በእርግጥም ታሟል። ለአትሌቲክስ ውጤት መራቅ ቀጥተኛና ተዘዋዋሪ ጫና የሚያሳድሩ ህገወጥ ተግባራትን ማጥራት፣ ተሳታፊዎችንም ተጠያቂ ማድረግ ለነገ የማይባል ስራ ነው። በዚህ ደረጃ ስለ ተቋማችን ተረድታችሁ ያገባናል ይመለከተናል ብላችሁ ተቋማችንንም በዚህ ልክ ስላያችሁ በጣም እናመሰግናለን።